30 ሜትር ርዝመት ያለው ትልቅ እባብ ላይ ሆና መድረኩን ተቆጣጥራው ነበረ። ከዚህ በላይ እንግዲህ ምልክት የለም። ከዚህ በላይ ዲያብሎስን በይፋ ማስመለክ የለም። ከዚህ በላይ ለአውሬ መስገድ የለም። ይሄ ነው መጨረሻ ላይ ሰዎች ከእግዚአብሔር እንደሚጣሉ፣ እግዚአብሔር ላይ ፊታቸውን እንደሚመልሱ፣ ለአጭር ጊዜም ቢሆን አውሬውን እንደሚከተሉት፣ እንደሚሰግዱለት፣ አውሬውን ያልተከተለ መሸጥ መለወጥ እንደማይችል የአውሬውን ምልክት ግንባሩም ላይ ቀኝ እጁም ላይ ሲምቦል እንደሚያደርግ ተጀምሯል። እያየ ነው። በእኛ ዕድሜ እየተመለከትነው ነው። ስለዚህ ዲያብሎስን አሁን የዓለም ሕዝብ በይፋ መቀበል ጀምሯል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች እግዚአብሔር ፈቅዶ ዛሬም ተገናኝተናል። በተለዋጭና በሁለተኛው ወርቅ አፈራው ሁለት ቻናላችን ላይ ማለት ነው። እንግዲህ ዓለምን በጣም እያነጋገረ ያለ በጣም ቫይራል የሆነ ስቶሪ ነው ዛሬ የማጋራችሁ። ይሄው ምንድነው? በአደባባይ እንግዲህ ሴጣንን አስመልከዋል ታይዋናውያን በታዋቂ ዘፋኛቸው አማካይነት። እንግዲህ ሴት ጆሊን ሳይ ትባላለች። እጅግ በጣም ታዋቂ የሆነች የታይዋን ፖፕ ስታር ነች በዘፈኑ ማለት ነው። እና ምንድነው የሆነው? ቱር አላት ፕሌዠር የሚል ወርልድ ቱር እና የዚህን ቱር ማስታወቂያ ኦፕኒንግ ሴሬሞኒው ላይ ይዛ የቀረበችው ትርኢት በቃ በግልጽ አመላካች ነው። አባታቸውን ዲያብሎስን የዲያብሎስ ልጆች መንገድ ጠራጊዎቹ እየተቀበሉ እንደሆነ የጆሊን ሳይ ድርጊት በደንብ አመላካች ነው። ምንድነው ያደረገችው? እንደነገርኳችሁ በኦፕኒንግ ሴሬሞኒው ላይ 30 ሜትር ርዝመት ያለው ትልቅ እባብ ላይ ሆና መድረኩን ተቆጣጥራው ነበረ። ብዙዎች አድንቀውላታል። እንግዲህ ከዲሴምበር 30 እስከ ጃንዋሪ 1 ፕሌዠር ወርልድ ቱር ላይ ታይፒ በዚህ ትርኢት በጣም ተናውጣ ነበር ማለት ይቻላል። ታይፒ ስቴዲየሙ ማለት ነው፣ የታይዋን ስቴዲየም በዚህ ትዕይንት በጣም ተናውጦ ነበር። በጣም ብዙ ሰዎች ተገኝተዋል እና ትርኢት ማሳየቱ እንዳለ ሆኖ 30 ሜትር ርዝመት ባለው እባብ ላይ መታየቱ ለምን አስፈለገ የሚለው በራሱ ትርጉም አለው። እንግዲህ እቺ ልጅ ከዚህ በፊት ማጂክ የሚል አልበም ለቃ በጣም ተወዶላታል። ያዘፈን ርዕሱ በራሱ የሚናገር ነገር አለ። ስለ ማጂክ ነው የምትዘፍነው። አሁን መጨረሻ ላይ ደግሞ እንደነገርኳችሁ ይህን ያለ ርዝመት ያለው እባብ ላይ ተንቀሳቃሽ እባብ ላይ ሆና አካባቢውን ተቆጣጥራው ነበረ። ስለዚህ አሁን የመጨረሻው ዘመን እንግዲህ ሲደርስ ብዙ የምንመለከታቸው ምልክቶች አሉ። ያንን ጠቅለለ ስንመለከተው ግን የተጣለው መልአክ ልጆች ራሳቸውን የሚገልጹበት ጊዜ ነው። ልክ እንደ ታይዋን ዜግነት ያላት ጆሊን ሳይ አማካይነት ማለት ነው። ቪዲዮ ላይ እንደምትመለከቱት ነው እንግዲህ 30 ሜትር ያለው እባብ ርዝመት ጭንቅላት ላይ ቆማ ትርኢቷን እያሳየች ነው። ሴት ሀገሯ ታይዋን ውስጥ ብቻ ሳይሆን ኤስያ ውስጥ በጣም የምትታወቅ አርቲስት ነች። ብዙ አድናቂዎች አሏት፣ ብዙ ተከታዮች አሏት እና ይህንንም ትርኢት በጣም አድንቀው ነው እየተከታተሉላት። እንደው በጣም ሲኒማቲክ ነው ሲሉ ነበር ሲያደንቁላት የነበረው እና ሶሻል ሚዲያው ከዛ በኋላ በጣም በእሷ ትርኢት እሷ ባቀረበችው ነገር በጣም ተዘልቅሎ ነበር። ዓለም አቀፍ ሚዲያዎች ሳይቀሩ ለጉዳዩ ትኩረት በመስጠት በደንብ ዘግበውላታል እና በጣም የሚያሳዝን ጊዜ ላይ ነው ያለነው። እንግዲህ በይፋ እየተገለጸ ነው ማለት ነው። አባታቸው ሉሲፈር በይፋ እየተገለጸ በይፋ እየተመለከ ብዙዎችን መጽሐፍ ቅዱስ እንደሚለው እያሳተ ብዙዎች እየሰገዱለት ብዙዎች በደስታ እየተቀበሉት። በዛ ላይ ደግሞ ታይትሉ ፕሌዠር ነው የሚለው የዘፈኗ ታይትል። እንግዲህ ፕሌዠር ደስታ ነው፣ ሌላ ትርጉም የለውም። መፈንደቅ፣ መደሰት፣
ያንን ትርጉም ነው የሚሰጠን። ስለዚህ ፕሌዠር በሚለው ታይትል ሰይጣን ላይ ተቀምጣ ደስታዋን የምታጋራ ከሆነ እሷና ተከታዮቿ አባታችን ዲያብሎስ ሆይ ናለን፣ በደስታ እንጠብቃለን፣ እንቀበልሃለን ነው። ሌላ ምንም ትርጉም የለውም። እና እንዲህ አይነት ነገሮችን ደበላልቀው የሚያዩ ሰዎች አሉ። አሁን አንዳንዱ ይሄ አርት ነው ሲኒማቲክ ነው ልክ እዚህ ላይ እንዳልኳችሁ ማለት ነው። እንደውም ቃል በቃል የእሷ ፋኖች ምንድን ነው ያሉት? ሶሻል ሚዲያውን ያጥለቀለቁት በራሳቸውም የቲክቶክ የኢንስታግራም ፔጅ ላይ አስተያየት የሰጡ ሰዎች በጣም የሚደነቅ ሲኒማቲክ አክት ነው፣ ፌርለስ ፍርሃት አልባ የሆነ እና እንደ ሲኒማ ልንመለከተው እንደ ጥበብ ልንመለከተው ይገባናል ነው አንደባልቀው በዛ ምንድን ነው ሊነግሩን የፈለጉት የሚለው ነው ዋናው መታየት መቻል ያለበት። እና ሲኒማቲክ የሆኑ ሌሎች ጥበቦች የሉም ወይ? እባብ ላይ ሆኖ እየጋለቡ ከመምጣት 30 ሜትር ርዝመት ያለው እባብ ላይ ሆኖ ምንድን ነው በዛ ሊነገረን የተፈለገው? ሌላ በበጎ ነገር ላይ ተቀምጦ መምጣት አይቻልም ነበር ወይ? ይሄንን አርት የፈጠሩት ሰዎች ሌላ አርት ከእባብ ውጭ ሌላ አርት መፍጠር አይችሉም ነበር ወይ? ብዙዎቻችን ስለደነዘዝን አሁንም ደግሞ በዚህ ጉዳይ ላይ ያለውን ነገር መረዳት ስለማንፈልግ እንጂ እነዚህ ሰዎች በሚሄዱበት መንገድ ጠራጊነታቸውን በተግባር እያሳዩ ነው። እንግዲህ እሱም ደግሞ ምድራዊ ስልጣን ስለተሰጠው ለሚከተሉት ሰዎች የፈለገውን ማድረግ ይችላል። በዝና ላይ ዝና ይጨምርላቸዋል። እንደዚህ አይነት ሰዎች ሰክሰስፉል ናቸው። እንደዚህ አይነት ሰዎች ገንዘብ አላቸው። እንደዚህ አይነት ሰዎች የብዙዎችን ቀልብ መሳብ ይችላሉ። ነገር ግን ኮሚትመንት ስላላቸው ይሄንን ሲያደርግላቸው አባታቸው ዲያብሎስ እነሱ ደግሞ አሁን በምትመለከቱት አይነት መንገድ እሱን ያመሰግኑታል፣ እሱን ያደንቁታል፣ እሱን ይቀበሉታል፣ እሱን ይሰግዱለታል። ስለዚህ ባለራእዩ ዮሐንስ እንዳለን መጨረሻ ላይ ያው ሁሉም ለአውሬው ይሰግዳል እና በአድናቆት ይቀበሉታል ነው። ይሄንን ነው እንግዲህ በተዋናይቷ አርቲስት ጆሊን ሳይ ወርልድ ቱር ላይ የተመለከትን ያለነው ትርኢት ማለት ነው። እንግዲህ የኦፕኒንግ ሴሬሞኒው ላይ ታይፒ ስቴዲየም ከ120 ሺህ በላይ የአርቲስቷን አድናቂዎች አስተናግዳለች እና ሲያብዱ ነበር ከሷ ጋር። ስለዚህ እንግዲህ ከ120 ሺህ በላይ 120 ሺህ ብቻ አይደለም ያልኳቸው፣ ከ120 ሺህ በላይ አድናቂዎቿ አባታቸውን ዲያብሎስን በአድናቆት ሲቀበሉት ነበረ፣ ሲሰግዱለት ነበር፣ ሲያደንቁት ነበረ። ስለዚህ ምን ያህል ሰው በዛች ሌሊት ብቻ እንደሳተ መመልከት ወይም መታዘብ ይቻላል። እና ሴት ኦፍ ኮርስ እንደነገርኳችሁ በጣም ታዋቂ ነች። ከልጅነቷ ጀምሮ ነው ወደ ሙዚቃው ዓለም የመጣችው። ከዛ ጊዜ ጀምሮ ሰክሰስፉል መሆን የቻለች ነች። እንግዲህ ታይዋን ፎርብስም ከሀብታሞች ተራ አሰልፏታል። ስለዚህ ገቢዋ ቀላል አይደለም። እንደዚህ አይነት ሰዎች ኦፍ ኮርስ ያው በደንብ ይታወቃሉ። ዝና ሲመጣ ደግሞ ያው ገንዘብም አለ። ይሄ ምንም የተለመደ ነገር ነው። በዓለም አቀፍ የሙዚቃው ኢንዱስትሪ ውስጥ እነዚህ አይነት ነገሮች በደንብ የተለመዱ ስለሆነ እሱ ብዙም የሚያነጋግር አይደለም። ግን ምንድነው ለዓለም የተሰበከ ያለው የሚለውን ነገር ስንመለከት ወደ ጥንቱ ወደ አባቶቻቸው አንሸንት የሆነ እምነት ነው የሚሄዱት። እንግዲህ በብዛት ስለ ሚስጥር ማህበራት በተለይ ደግሞ ስለ ኢሉሚናቲ ግንዛቤ ያላችሁ ሰዎች ዘ ብራዘርሁድ ኦፍ ስኔክ ወይም ደግሞ ዘ ብራዘርሁድ ኦፍ ሰርፔንት የሚል ማህበር እንደነበረ ታስታውሳላችሁ ወይም ትገነዘባላችሁ ብዬ አስባለሁ። ስለዚህ የእባብ ወንድማማችነት ማለት ነውና የእባብ ወንድማማችነት ከጥንት ጀምሮ የነበረ በተለይ አንሸንት ታይም ላይ በአንድ ብራንች ወይም በአንድ ሎጅ ውስጥ በተደጋጋሚ ይተገበር የነበረ የእባብ ወንድማማቾችነት የሚስጥር ማህበራት አካሄድ አለና የእነሱ ርዝራጆች ናቸው እንግዲህ ሳይ። ስለዚህ የአያት ቅድመ አያቶቻቸውን ፍላጎት ወደ ፊት እያመጡት ነው ማለት ይቻላል። እና ይሄንን ነው እየተመለከትን ያለ ነው በሷ እንግዲህ ይሄ ትርኢት አልለውም እኔ በግሌ የሆነ ፕሮሞት ማድረግ የፈለጉት ነገር አለ፣ እየተሳካላት ነው ማለት ይቻላል። ይህንን ነው እያሳየችን ያለችው። እና እንግዲህ እባቡን ተመልክተነዋል። መጽሐፍ ቅዱስ ስለዚህ ነገር ምን ይለናል የሚለውንም አብሮ መመልከቱ እጅግ ወሳኝነት ይኖረዋል ብዬ ነው እማምነው። እና እዛ ላይ ቀድሞም
ተነግሮናል፣ ቀድሞም ተነግሮናል። ምን ይላል መጽሐፍ ቅዱስ እባቡን በተመለከተ? ባለራዕዩ ዮሐንስ በዘመን መጨረሻ ስለሚሆነው ሲተነብይልን እንዲህ ነው የሚለን። ዓለም በሙሉ በመደነቅ አውሬውን ተከተለው። ልብ አድርጉ። ሰዎችም ለዘንዶ ሰገዱለት። ራእይ 13:3-4። ስለዚህ በዚህ ትርኢቷ ሳይ ዓለም በሙሉ በመደነቅ አውሬውን እንዲከተለው ነው ፕሮሞት ያደረገችው። ሰዎችም ለዘንዶ ሰገዱለት። እንግዲህ ከ120 ሺህ በላይ ፋን የጠቀስኩላችሁ ስቴዲየም ውስጥ ነበረ እና በዛ ሲያብድ ነው የነበረው። ስለዚህ የዮሐንስ ራእይ የተፈጸመ ነው ማለት ነው። ሌላው ከዚህ ጋር በተመለከተ እንግዲህ ዮሐንስ ራእይ ሌላው ምንድነው የሚለን? ታላቁ ዘንዶ የጥንቱ እባብ ተጣለ። አሁን አንዳንዶች እኮ ታዲያ ይሄ እባብ ነው እንጂ ዲያብሎስ ነው እንደ ሊሉ ይችላሉ። በጣም ጠባብ የሆነ እንትን ያላቸው ማለት ነው። ስለዚህ ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ራእይ 12:9 ላይ ማለት ነው። ስለዚህ ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ነው። በግልጽ እየነገረን ነው መጽሐፍ ቅዱስ። ስለዚህ እና አሁን ታይፒ ስቴዲየም ውስጥ የተመለከትነው እነ ሳይ ሲጋልቡበት የነበረው እባብ ብቻ አይደለም። ይሄ የጥንቱ እባብ ሲምቦል ነው እና በመጽሐፍ ቅዱስ ደግሞ እንደተነገረን አሁንም እንደተመለከትነው ታላቁ ዘንዶ ጥንት እባብ ብለን የምንጠራው ዲያብሎስና ሰይጣን እንደሆነ በግልጽ አስቀምጦልናል። ስለዚህ እቺ ሴት እባብ ላይ ሆና ስንመለከት እባቡን አይደለም ወርሺፕ ሰዎች እንዲያደርጉት ምክንያት የሆነችው ዲያብሎስን፣ የጥንቱን እባብ የተጣለውን ከሰው ልጅ እግር ስር እንዲሆን የተፈረደበትን ዲያብሎስና ሰይጣን ነው። እነሱ ግን በዚህ አላረፉም። የምታስታውሱ ከሆነ ከበፊት ሲዩዝ ታናል ሲመረቅ የተመለከትነው ኬሮግራፊ ነበረ። እነሱ ያንን እንደ ጥበብ አድርገው ያምጡት እንጂ ሊያስመልኩ የፈለጉትን ነገር እናቅ ነበረ። እታች ምድር ውስጥ የተቀበሩ እንግዲህ ለዘመናት ለሺህ ዘመናት የተጣሉ የጣለውን ዲያብሎስ ከዛ ቆፍረው ለማውጣት ጥረት ሲያደርጉ ነው ያሳዩን ማለት ነው። ዲጋውት እያደረጉ በትርኢት። ስለዚህ ሁሌም ምንድነው በቃ የታሰሩትን የተጣሉትን እናውጣቸው የሚል ትግል ላይ ነው ያሉት በዓለም አቀፍ ደረጃ ማለት ነው። የሲዩዝ ታናል ምርቃቱ ላይ ያንን አሳዩን። አይስበርጉን ሲሰብሩት አሳዩን። አይስበርጉን ሰብረው ከዛ ከተጣለው ከጥልቁ ውስጥ ለማውጣት ያላቸውን ፍላጎት ብቻ ሳይሆን ጥረታቸውን፣ እንቅስቃሴያቸውን ተመልክተነዋል። በዛ አልቆሙም። አሁን ደግሞ በታዋቂዋ አቀንቃኝ አማካይነት በሳይ አማካይነት እንግዲህ የተጣለው እባብና ታላቁ ዘንዶ ላይ ሆነው እያሳዩን ነው ማለት ነው። ዓላማቸውን፣ ፍላጎታቸውን በዮሐንስ ራእይ ላይ እንደተገለጸው ስሜታቸውን፣ ዲዛይራቸውን በደንብ እየገለጹልን ነው። በቃ አባታችን ሊመጣ ነው፣ እልል ብላችሁ ተቀበሉት፣ እናምልከው፣ እንስገድለት። ምክንያቱም ዮሐንስ ላይ ባለ ራእይ ዮሐንስ ነግሮናል። መጨረሻ ላይ ብዙዎች እንደሚያስት ብዙዎች እንደሚሰግዱለት ወድቀው እንደሚደፉለት ነግሮናል። ይኸው ተጀመረ፣ ታይፔ ስቴዲየም ውስጥ ተጀመረ። ስለዚህ ለዚህ ምንም አማራጭ የለንም። ብቸኛው አማራጭ ምንድነው? መጽሐፍ ቅዱስ ምን እንደሚለው እስከ መጨረሻው ጸንታችሁ ቆዩ ነው በእምነታችሁ የሚለው። ጋር ብዙዎችን ያስታል ነው የተባለው። ኦፍ ኮርስ ያስታል። ያም ደግሞ በጣም እምነት ውስጥ ያሉ ሰዎችን ሳይቀር ሁሉ ያስታል። ያ ተነግሮናል። የእግዚአብሔር ቃል ይፈጸም ዘንድ ደግሞ ግድ ነው። ግን ይሄንን ምልክት ስንመለከት እንደ ክርስቲያንኛ ምንድነው ማድረግ ያለብን? ምልክቱ በግልጽ እየተነገረን ነው። ምልክቱን በግልጽ ያየነው ነው። ስንቶቻችን የምልክቱ መልእክት ገብቶናል? ምን ለማለት እንደተፈለገ ምን ያህሎቻችን ተረድተናል? ችግሩ እሱ ነው። መረዳት አንፈልግም። እነሱ ግን ስራቸውን እየሰሩ ነው። እንግዲህ እቺ ልጅ ታይዋን ነው የተወለደችው ሳይ እና በ1998 ዓመተ ምህረት በተለይም ደግሞ በኤምቲቪ ማንድሪድ ላይ ተዘጋጅቶ የነበረውን ውድድር በዴቢዩት አልበሟ 1999 በሚለው ካሸነፈች በኋላ ዝናዋ በጣም እያየለ መጥቶ ነበር። የታዳጊዎች ውድድር ላይ አይዶል ላይ ተወዳድራ ጥሩ ስም አግኝታለች በታዳጊነቷ። ከዛም 2003 ላይ ማጂክ የሚል እንደነገርኳችሁ ስራዋን ለቃ ነበር እና እዛም ላይ ባሳያችው ፐርፎርማንስ አድናቆትን አግኝታለች።
በ2006 ዳንሲንግ ዲቫ የሚልም ስራዋን ለተመልካቾቹ አቅርባለች እና የአልበሟ እንደ መጀመሪያ ጎልደን ሜሎዲ አዋርድን እንድታገኝ ምክንያት ሆኗታል። ከዛም ውጪ ብዙ ስራዎችን ለቃለች በነገራችን ላይ እና ለበርካታ ታይዋን ውስጥ ለሚኖሩ ልጆች በእሷ እድሜ ውስጥ ላሉ ልጆች እንደ አይከን ነው የምትታየው። ብዙዎች እሷ መሆን ይፈልጋሉ፣ እሷ መሆን ይመኛሉ። ስለዚህ እሷን መሆን የሚመኙ ልጆች አሁን ከሚያዩት ትርኢት ላይ ተመልክተው እንግዲህ ማንን ሊያመልኩ እንደሚፈልጉ ግልጽ ነው። ምክንያቱም ተጽዕኖ ታሳድርባቸዋለች። ስለዚህ እሷን ፈለግ ተከትለው ነው ሊሄዱ የሚችሉት። በ2014 በ2012 በ2018 የተለያዩ አልበሞችን ለቃለች። እነ ፕሌን እነ አግሊ ቢዩቲ የመሳሰሉት እና በዛም ትልቅ አድናቆት ያገኘች አርቲስት ነች። ነገርኳችሁ ቅድም ማጂክን 2003 ዓ.ም ላይ ነበር የለቀቀችው እና እንግዲህ ሳይ ከ25 ሚሊዮን በላይ ኮፒዎችን ሸጣለች ለመጀመሪያ ጊዜ እና ይሄ የመጀመሪያው ሃይስት ሴሊንጓ ነው በታይዋን የሴቶች ሪካርድ ማለት ነውና ከዛ ጊዜ ጀምሮ እንግዲህ ማንም ሊያቆማት አልቻለም። ያው አባቷን እያመሰገነችም ስለመጣች ምድራዊ ስልጣን የሰጠው አባት ደግሞ ለሚከተሉት ልጆቹ ለጊዜውም ቢሆን የሚያደርግላቸው በተለይ በዚህ በሚስጥር ማህበር ውስጥ ይታወቃል እና ፎርብስ ቻይናም በአንድ ወቅት እንግዲህ ከመቶ ሊስት ወይም መዝገብ ውስጥ 100 ታዋቂ ሰዎች መዝገብ ውስጥ ቶፕ 10 ውስጥ አስቀምጧት ነበር ለ6 ጊዜ ያህል ማለት ነው። ለተከታታይ ለ10 ዓመት በተደረገው እሷ የ6ኛ ደረጃ ያገኘችበትም ጊዜ ነበረ እና ምን ያህል ዝናዋ እንግዲህ ትልቅ እንደሆነ ማመልከት ይቻላል፣ መገንዘብ አይሳንም እና በቻይኒዝ ፊሜል ሲንገር ለ3 ጊዜ ያህል አንደኛ ሆና ነበረ እና ሴት ትልቅ ዝና ነው ያላት፣ ያንን መካድ አይቻልም። ብዙ ሀብት አላት፣ ያንን መካድ አይቻልም። ነገር ግን ይሄ ሀብት እንዴት ነው የመጣው፣ ይሄ ዝና እንዴት ነው የመጣው የሚለው ነገር ስንመለከት ደግሞ ያው አሁን እንደተመለከትነው ነው። የተጣለው ዲያብሎስ ላይ ሆኖ ደስተኞች ነን አንተን በማግኘታችን ከአንተ ጋር በማሳለፋችን ወርልድ ቱራችንን የዓለም የሙዚቃ ቱራችንን ከአንተ ጋር በማድረጋችን ፍጹም ደስተኞች ነን፣ እንደግፋለን፣ እንሰግድልሃለን፣ እናመልክሃለን ነው፣ ሌላ ምንም አይደለም። ስለዚህ የእግዚአብሔር ቃል ይፈጸም ዘንድ እንዳልኳችሁ ይሄ ነገር ይሆናል። ከዚህ ጋር እንግዲህ አብረን ልናይ ይገባናል ብዬ የማስበው ምንድነው እባቡ ሰዎችን ማሳሳት የጀመረው ወይም ዲያብሎስ ሰዎችን ማሳሳት የጀመረው ዛሬ አይደለም። እንግዲህ ሔዋን ላይ የፈጸመውን ብዙዎቻችን የምናውቀው ነው፣ የምንመለከተው ነው። እንግዲህ ሔዋን በየዋህነቷ ለዘላለም እንዳትኖር በተንኮሉ የጠለፋት ሰይጣን ነው። ይህ እንግዲህ እባብ ጥንት በኃጢአት ከመውደቁ በፊት ከመላእክት በላይ ሁሉ ውብና አዋቂ የነበረ የብርሃን ፍጡር እንደሆነ መጽሐፍ ቅዱስ ይነግረናል እና በዛ ነው እያጭበረበረ ዛሬ ድረስ ሰዎችን ወደ ሲኦል እየከተተ ያለው ማለት ነው። እንግዲህ ራሱን እጅግ በመውደዱና ለመመለክ በመፈለጉ እንደ እግዚአብሔር ማለት ነው አብረውት የነበሩትን መላእክት ለማሳሳት ሲል ፈጣሪ የሰጠውን ጥበብና ውበት ተጠቅሞ ለመጀመሪያ ጊዜ እንግዲህ ውሸትና ተንኮልን የፈጠረ የነሳይ አምላክ ነው ማለት ነው ዲያብሎስ። ሆኖም እንግዲህ ቀድሞ እውቀትና ውበትን የተሞላ ስለነበር ተንኮለኛ ባህሪውን ለማጋለጥ እጅግ ከባድ ስለሆነ ብዙዎች በዛ ተታለዋል እና በዚህ ባህሪው ሔዋንና ብቻ ሳይሆን ብዙዎችን አስቷል። አሁንም እያሳተ ነው። ምን ያህል ሰዎች ናቸው ይሄ የገባቸው የሚለው ነው። አሁን እንዳልነው ሰዎች እንግዲህ ለዘንዶው የሚሰግዱለት በዘንዶነቱ አይደለም ይታወቃል። ነገር ግን የብርሃን አምላክ በመምሰሉ ነው። የብርሃን አምላክ በመምሰል ብዙዎችን እንደሚያሰትም መጽሐፍ ቅዱስ ይነግረናል። የሰዎች ልብ ውስጥ እያደገ ያለው እንግዲህ የአመፅ መንፈስ ያን ተከትሎ የመጣ እንደሆነ የሚታወቅ ነው እና ያ የአመፅ መንፈስ ለሰይጣን ወለል ብሎ የተከፈተ በር ነው እና በተጨማሪ ዲያብሎስ እንግዲህ ለ6000 ዓመታት ሰዎችን በማታለል ያካበተው ልምድ አለ። እሱን ልብ ልንል ይገባል። ይሄ የመጨረሻው ዘመን ፈተና ሔዋን ከገጠማት ውሸት የረቀቀ መሆኑን ይጠቁማል እና የነሳይ ድርጊት፣ የነሳይ ኮንሰርት፣ የነሳይ ወርልድ ቱር ሴሬሞኒ ላይ ታየውም ይሄ ነው።
መጨረሻ ላይ ሰዎች ከእግዚአብሔር እንደሚጣሉ፣ እግዚአብሔር ላይ ፊታቸውን እንደሚመልሱ፣ ለአጭር ጊዜም ቢሆን አውሬውን እንደሚከተሉት፣ እንደሚሰግዱለት፣ አውሬውን ያልተከተለ መሸጥ መለወጥ እንደማይችል የአውሬውን ምልክት ግንባሩም ላይ ቀኝ እጁም ላይ ሲምቦል እንደሚያደርግ ተጀምሯል። እያየነው ነው። በእኛ ዕድሜ እየተመለከትነው ነው። ስለዚህ ዲያብሎስን አሁን የዓለም ሕዝብ በይፋ መቀበል ጀምሯል። እንደ ክርስቲያን ግን መጠንቀቅ ያለብን አሁን ነው። የዓለም ሕዝብ ስለተቀበለው አይደለም። ትልቅ ትግል አለ፣ ቻሌንጅ አለ። እንደምናወራው ቀላል አይደለም። መጽሐፍ ቅዱስ የሚነግረን ያንን ነው። እጅግ በጣም ጥቂቶች ምናልባት ከዛ ከተረፉ ነው። አብዛኛው የዓለም ሕዝብ ግን አውሬውን የተጣለውን ዲያብሎስን እንደሚቀበለው፣ ለአውሬው ምስል እንደሚሰግድ፣ ቁጥር ምልክት ግንባሩ ላይ እንደሚያደርግ፣ እጁ ላይ እንደሚያደርግ፣ ያንን ማድረግ ያልቻሉ በህይወት መቆየት እንደማይችሉ በደንብ ገልጾናል። ግን መፍትሄውንም ነግሮናል። ከባድም ቢሆን እስከ መጨረሻው ጸንቶ የቆየ ይድናል። እንደ ክርስቲያን መጸለይ ያለብን ከነዚህ አይነት ድርጊት መዳን የምንችለው ለዛ ነው። ምክንያቱም የዲያብሎስ ትልቁ ዓላማው እንደ ፈጣሪ መመለክ መፈለጉ ነው። ለዛ ካለው ጽኑ ፍላጎት የተነሳ ነው እንግዲህ አሁን አሳሩን እያየ ያለው ማለት ነው። ያም ሆኖ ግን ብዙዎች የተከተሉ ሰው ከነዛ ተርታ ላለመሰለም፣ ምክንያቱም መንገዱን ነግሮናል መጽሐፍ ቅዱስ የእውነተኛዎቹ መንገድ በጣም ጠባብ እንደሆነና በጣም ጥቂቶች በዛ እንደሚመላለሱ፣ ነገር ግን የአብዛኛው መንገድ ሰፊ እንደሆነና ያኛው ግን ትክክለኛ መንገድ እንዳልሆነ ነግሮናልና በጠባብም መንገድ ቢሆን በጥንቃቄ እስከተጓዝን ድረስ መስዋዕትነት ብንከፍልም ነፍሳችን ግን ሁሌም ከፈጣሪያችን ጋር ነው የሚሆነውና እሱን እያሰብን ከእንደዚህ አይነት ነገር ራሳችንን መቆጠብ ይኖርብናል ብዬ አስባለሁ። ይሄ የነ ሳይ ድርጊት አሁንም ድረስ ዓለምን በጣም እያነጋገረ ያለ ድርጊት ነው። ከዚህ በላይ እንግዲህ ምልክት የለም። ከዚህ በላይ ዲያብሎስን በይፋ ማስመለክ የለም። ከዚህ በላይ ለአውሬ መስገድ የለም እና እግዚአብሔር ይጠብቀን። በጸሎታችን እንትጋ። ይህንን ዓለም ማሸነፍ ይህንን ዓለም ማምለጥ የሚቻለው በዛ ብቻ ነው። የፈለገ ቻሌንጅ ቢሆን ኦፍኮርስ ከዛኛው ዓለም ጋር ካልተደባለቃችሁ፣ ከውካታው ዓለም ጋር ከተደባለቃችሁ ለጊዜው ምድር ላይ ስትኖሩ የተመቻችሁ መስሏችሁ ሊታያችሁ ይችላል። ያ ግን ደስታ አይደለም። ያ ግን እውነተኛ መንገድ አይደለም። እውነተኛው መንገድ የፈተና መንገድ ነው። እውነተኛው መንገድ ክርስቶስን የመፈለግ መንገድ ነው። በዛ ውስጥ ብዙ ክርስቲያኖች ዋጋ ይከፍላሉ። ብዙ ክርስቲያኖች ይሰደዳሉ። ብዙ ክርስቲያኖች የሞት አደጋ ይጋጥማቸዋል። በቃ ይሄ ፋይናል ታይሙ ኤንዲንግ ታይሙ ላይ የሚሆን ነገር ነው። ልንሸሸው፣ እውነቱን ልንፈራው አይፈልግም። ልንጋፈጠው፣ ልናቀው ካወቅነው በኋላ ክርስቶስ በነገረን መንገድ ለመሄድ ራሳችንን ማዘጋጀት ይኖርብናል። ስለዚህ ከመቼም ጊዜ በላይ የዚህ አቋራጭ መንገድ ወይም ደግሞ ከዚህ መውጫ መንገዱ ተግቶ መጸለይ ስለሆነ ተግተን መጸለይ ይኖርብናል የሚለውንም መጨረሻ ላይ መናገር እፈልጋለሁ። እንግዲህ በሁለተኛው ቻናል ላይ የተመለከታችሁት መረጃ የተከታተላችሁት ነበረ። በቀጣይም በሌላ መረጃ በሌላ መርሃ ግብር የምንገናኝ ይሆናል። አብራችሁኝ ስለምትሆኑ ወደፊት አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እስከምንገናኝ ሰላም።